ተከታታይ ትምህርት እየተማርን ነው ታውቃላችሁ። ዛሬ አምስተኛ እሁድ ነው። የትምህርታችን ርዕስ የድል ሕይወት ምስጢር ነው እና ቃሉ የወጣው ከሮሜ ምዕራፍ 8 ቁጥር 2 ነው። በእግዚአብሔር ቃል ክብር እንነሳና አንብበን ጸልየን የጀመርነውን እንቀጥላለን ማለት ነው። ለዛሬ የተዘጋጀውን በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና። ቀላል ነው፣ በቃላችን ልንይዘው የምንችል ነው። በክርስቶስ ያለው ምክንያቱም ሁሉ ነገር በክርስቶስ ነው የተገኘ፣ ሁሉ ነገር ከሀ እስከ ፈ እና በክርስቶስ የተገኘው ክርስቶስ የላከልን አጽናኙ ያለው ያለፉት ጊዜያት በደንብ በዝርዝር ተምረናል። መንፈስ ቅዱስ በውስጣችን ሲሰራ ያ የመንፈስ አሰራር የሕይወት መንፈስ ሕግ ከኦሪት ሕጎች የተለየ ነው። የተጻፈ ወይንም አትግደል፣ አትስረቅ የሚለው አይነት ሳይሆን ሕግ የተባለበት ምክንያት ውጤቱ ሁል ጊዜ ተመሳሳይ የሆነ በውስጣችን ውስጥ መንፈስ ቅዱስ የሚሰራው ስራ ስለሆነ ነው። የኃጢአትም ሕግ እንደዚሁ ነው። ከምናውቀው ሕግጋት ጋር እናያይዘው የሚሰራ አሰራር አለ ማለት ነው። ውስጣችን የሚሰራው ይሄ ሁለት አሰራር ከኃጢአትና ከሞት ሕግ ነፃ አውጥቶኛል። ነፃ በመውጣቴ ነው መካከላችሁ የቆምኩት። እናንተም ነፃ በመውጣታችሁ ነው እዚህ የተገኛችሁት። ብንሸነፍ ኖሮ የምናስበውም የምንመኘውም ቤተ ክርስቲያን መምጣት ጌታን ማምለክ አይደለም። ሌሎች ቆሻሻ ቦታዎች፣ መጨረሻቸው አስከፊ የሆኑ ስፍራዎች አሉ። እነኛን እናሳድድ ነበር። ጌታ ስላዳንን እናመሰግነዋለን። ስንቶቻችሁ ታመሰግኑታላችሁ? አይገባዋል። የት እንሆን ነበር? ማን እንሆን ነበር ክርስቶስ ባያገኘን ኖሮ? እና አንዴ መርካቶ አንዱ አታውቁትም፣ የመርካቶ ልጆች ካልሆናችሁ በስተቀር እንደው ራሱን ቆሽሽ አድርጎ ማቅረብ ፈለገና ቾንቾሮኒ ነበርኳል ዋቴቨር ኢት ሚንስ። እና ማን ረባ እኔ ምን ጠፋ? አንዳንዶቻችንም አንኖርም። በእውነት እግዚአብሔር ስንት ጊዜ መልካምነቱ ነው። ከክርስቶስ ጋር ባንሆን ኖሮ አንዳንዶቻችን እንደ ቅጠል የረገፉት ያኔ በደርግ ዘመን ደማቸው እኔ እንኳን የስንቱን ደም በመኪና ጎማ እየረገጥኩ ይቻለሁ። ከነኛ አንዱ እንሆን ነበር፣ ወይንም ደግሞ በተለያየ ምክንያት እንጠፋ ነበር። ከኖርንም የዚህ አይነት ደስታ ኖሮን ጤነኛም ሆነን አንገኝም። በጣም የምናሳዝን ምስኪኖች ነበርን። ጌታ ነው የረዳን ማለት ነው። እንጸልይ። እግዚአብሔር ሆይ እናመሰግናለን ስለሰጠህን ትልቁ ስጦታ፣ ስለ ልጅ ስለ ኢየሱስ ክርስቶስ በመስቀል ላይ ለእኛ ስለሞተ፣ በእርሱ ሞት እኛ ሕይወት ስላገኘን፣ በእርሱ ቁስል ስለተፈወስን፣ እግዚአብሔር ሆይ እናመሰግናለን ስለዚህ ሁሉ። በተለይም ደግሞ ጌታ ኢየሱስ ክርስቶስ ሆይ ስለላክልን መንፈስ ቅዱስ፣ በውስጣችን ስላለው መንፈስ ቅዱስ፣ ከደህንነታችን ጀምሮ ስራችንን ስለሰራልን መንፈስ ቅዱስ እግዚአብሔር ሆይ እናመሰግናለን። አሁንም ይህንን ትምህርት ስንማር ቆይተናል። የተማርነውን በልባችን ጽላት ጻፍልን። አምላካችን ሆይ ሌሎችን የምንረዳበት እንዲሆን ገብቶን ለተወናበዱ የምናስረዳ እንድታደርገን እጸልያለሁኝ በጌታ በኢየሱስ ስም አሜን። ርዕሱ እንዳያችሁት ነው። አጠር አድርጋለሁኝ፣ አልደግመውም፣ ግን የምታውቁትን ነው። ከዚህ በፊት ያልተናገርኩት አይደለም። ዳግም በተወለደ ክርስቲያን ሕይወት አዲስ ፍጥረት ሆነናል ብለናል። አዲስ ፍጥረት በሆነ አማኝ ሕይወት ውስጥ በዳነ ክርስቲያን ማለት ነው ባጭሩ ሁለት አይነት ተፈጥሮዎች አሉ። ሁለት አይነት ማንነት ብለን ስንነጋገር ቆይተናል። አንደኛው ከአዳም የተወለደ በሙሉ አዳም ኃጢአትን ሰርቶ የሰው ልጆችን ሁሉ ይዞ ገደል ስለገባ ከኃጢአት በታች ስለወደቀ
በመንፈስ ስለሞተ ሁላችንም ስንወለድ በመንፈስ የሞትን ሆነን ነው የምንወለደው። ማንም በዚህ በአዲስ ኪዳን ከመስቀሉ ወዲህ ባለው ጊዜ እንኳን ማለት ነው ተወልዶ ክርስቶስን የግል አዳኙ አድርጎ ጌታው አድርጎ በልቡ ዙፋን ላይ አስቀምጦ የሕይወቱን መሪነት አስረክቦ የጌታ ካልሆነ በስተቀር መጨረሻው ጥፋት ነው፣ መጨረሻው ሞት ነው። ማንም ሲባል ኢቭን ሕፃናት እንኳን ከእናታቸው ተወልደው አልተሳደቡም፣ አልተደባደቡም፣ መጠጥ ቤት አልሄዱም፣ አልሰከሩም፣ ኃጢአት የሚባለውን ነገር ሁሉ አላደረጉም። ግን ኃጢአተኞች ናቸው። ማንም ኢቭን በር ዘግተን ብናሳድጋቸው እንኳን ሞግዚት ቀጥረን ምንም ክፉ እንዳይሰሙ ክፉ እንዳያዩ አድርገን ብናሳድጋቸው ኃጢአተኞች ናቸው። የግድ ውሳኔ የሚሰጡበት እድሜ ሲደርስ ውሳኔ ማድረግ አለባቸው። ስለዚህ ዳግም ካልተወለደ በስተቀር ሰው የእግዚአብሔር መንግስት አያይም። አንድ ጊዜ ብቻ የተወለደ ይሄ ከእናት ከአባቱ ከወይዘሮ ገሌ ከአቶ ገሌ ወይም ከደጃዝማች ዋቴበር እና ተወልጃለሁ የሚለው ያ ብቻ ከሆነ አንድ የተወለደ 2 ጊዜ ይሞታል። በዚህ ምድርም ላይ ይሞታል። እንደገና ደግሞ ከእግዚአብሔር ተለይቶ ለዘላለም በእሳት ውስጥ ይሞታል ማለት ነው። በመንፈስ የሞተ ነው። 2 የተወለደ ግን አንድ ጊዜ ይሞታል፣ አይቀርም። ለማንም አይደለም እንዴ? ሁላችንም እንሞታለን። የተራ ጉዳይ ነው። ነገር ግን ክርስቶስን ስንቀበል የተቀበልነው የዘላለም ሕይወት ስለሆነ ሞት ለኛ ወደ እግዚአብሔር መንግስት የሚያገባን አቋራጭ በር ነው እንጂ የነገር ሁሉ መጨረሻ አይደለም። አድራሻ ነው የምንቀይረው። ስለዚህ ዳግም በተወለደ ሰው ሕይወት ውስጥ 2 ተፈጥሮ አለ። ክርስቶስ መጥቶ መስቀል ላይ ከመሞቱ የተነሳና በእርሱ ሞት የተገኘው እድል ሁሉ የኛ ሆኖ ስለወረስን ምን አግኝተናል? አዲስ ፍጥረትን። ያው ከሕዝቅኤል 36 ክርስቶስ ከመወለዱ 500 ዓመት ቀደም ብሎ የተነገረውን ትንቢት 4 ነገሮች አንድ ባንድ ሄደንባቸዋል። 2ቱን አብራርተን ተመልክተናል። እና እንዳየነው ክርስቶስ ካደረገው ነገር የተነሳ አሁን አዲስ ፍጥረትን ተቀብለናል። መጽሐፍ ምን ይላል? 2ኛ ቆሮንቶስ 5:17 ማንም በክርስቶስ ቢሆን እነሆ አዲስ ፍጥረት ነው፣ አሮጌው ነገር አልፏልና ተለውጠናል፣ ተቀይረናል። ከዛም በላይ ደግሞ ስንማር እንደቆየ ነው መንፈስ ቅዱስ በእኛ ውስጥ ማደር ጀምሯል ማለት ነው። ስለዚህ በክርስቲያን ሕይወት ውስጥ 2 ነገሮች አሉ። በቀረው ግን ክርስቲያን ባልሆኑ በጌታ ጉዳይ ላይ ውሳኔ ባልሰጡ ሕይወት ውስጥ ያለው ተፈጥሮ አንድ ነው። ያ ተፈጥሮ ደግሞ ያው አሮጌው ተፈጥሮ ከአዳም የወረስነው ተፈጥሮ ነው እና ዲፎልቱ ያ ነው የማንም ሰው። እኛም ከአዳም ስለተወለድን ዲፎልታችን ያ ነው። ዳሩ ግን ጌታን ከማወቃችን የተነሳ እኛውን በሌላ ማርሽ ነው የምንሄደው። በዛ አዳማዊ በሆነው አይደለም ማለት ነው። ከዚህ የተነሳ ብቻ ነው ልዩነቱ። ጥቅሳችን የሚያስተምረን በዚህ በክርስቲያን ሕይወት ውስጥ 2 ተፈጥሮ ባለው ውስጥ አሮጌ ተፈጥሮ አለ። አሮጌ ተፈጥሮ የሚሰራ የኃጢአትና የሞት ሕግ ስሙ ውጤቱም አብሮ አለ። ኃጢአት የሚያስደርግ ኃጢአት የሚወድ ኃጢአት ተፈጥሮ ስጋ ያ ሕግ አለ፣ ይሰራል። ውስጣችን አለ። አዎ ውስጣችን አለ። ክርስቲያንም ብንሆን አለ ይላል። ግን ሌላ ሕግ ደግሞ አለ በአዲሱ ተፈጥሮ ውስጥ። አዲሱ ተፈጥሮ የተቀበልነው ዳግም ስንወለድ ያገኘነው ውስጥ ደግሞ ሌላ ሕግ ይሰራል። ይኸውም መንፈስ ቅዱስ በውስጣችን ስላደረ ያለፈው ሳምንት ስንማር እንደቆየ ነው የሕይወት መንፈስ ሕግ፣ ሕይወት የሚሰጠው መንፈስ ዘወን ድሮም የሰጠ አሁንም የሚሰጥ ይህንን ስራ የሚሰራው መንፈስ ቅዱስ ውስጣችን ስላለ አሰራር አለው። ተመሳሳይ ውጤት ሁል ጊዜ ያመጣል። ውጤቱ ምንድን ነው? ይሄ የሚያስተምረን ይሄ 8:2 ዛሬም ብርቱን ልነግራችሁ ብዬ ነው የሚለው ይሄ
ብልጫ ያለው ሕግ ስለሆነ የሕይወት መንፈስ ሕግ ያንን በአዳም ምክንያት ከወረስነው ማንነት ከወረስነው ስጋ የሚመጣው እዛም ስጋ ውስጥ የሚሰራውን የኃጢአትና የሞትን ሕግ ከዛ ይልቅ ብልጫ ስላለው ያሸንፈዋል። ስለሚያሸንፈው አሁን በስጋ እንመላለስም፣ በመንፈስ መመላለስ እንችላለን። ከዚህም የተነሳ በዚህ ዓለም ላይ ድል ያለው ህይወት ጠላቶች አሉን። ዓለም ጠላታችን ነች። ሰይጣን ጠላታችን ነው። ስጋችንም ጠላታችን ነው። ይሄ ማለት ሳይሆን ግን አዳማዊ ተፈጥሮ ማለት ነው። ይሄን ሁሉ አሸንፈን ሶስቱን ጣምራ ጠላቶቻችን በድል መኖር ይቻላል ነው የትምህርቱ ዋና እምብርት ይሄ ነው። ይህንን ልነግራቸው የፈለኩበት እግረ መንገድ ይህንን ስንማር እንደውም ሕዝቅኤል ላይ ካነበብነውም ጥቅስ የተነሳ አዲስ ማንነት አዲስ ተፈጥሮ ያገኘ ነው። ዝም ብሎ አይደለም፣ ጌታን ስናምን ነው። ለማመን ከኮንቪክሽን ጀምሮ ሁሉን የሰራ መንፈስ ቅዱስ ነው። ያ ብቻ ሳይሆን ደግሞ መንፈሴን በውስጣቸው አኖራለሁ እንዳለው ከአራቱ ሕዝቅኤል ላይ ከተነገሩት ነገሮች አንዱ እግዚአብሔር መንፈስ ቅዱስን በውስጣችን ውስጥ አኑሯል። ከዛ የተነሳ አዲስ ፍጥረት ሆነናል። አዲስ ፍጥረት ስንሆን መንፈስ ቅዱስ መንፈሴን በውስጣቸው አኖራለሁ ስላለ በእኛ ውስጥ ይኖራል ብለን ባለፈው ጊዜ ማንም ሰው ክርስቶስን ባገኘ ጊዜ፣ ዳግም በተወለደ ጊዜ፣ አዲስ ፍጥረት በሆነ ጊዜ፣ በጸደቀ ጊዜ ብዙ ነገር ስለሚያጠቃልል እዛ ውስጥ ወደ ክርስቶስ አካል መንፈስ ቅዱስ ባጠመቀው ጊዜ ሁሉ አንድ አካባቢ ያለ ነገር ነው። መንፈስ ቅዱስ ሳይንስ ሲያደርግ በውስጡ መኖር ሲጀምር ኢንድዌሊንግ ስፒሪት የሚባል አለ። በአማኝ ሕይወት ውስጥ ሁሉ የሚኖር መንፈስ ቅዱስ አለ ብዬ አስተምሬያለሁኝ አይደለም? ያለፈው ሳምንት የነበራችሁ በሙሉ እና መንፈስ ቅዱስ በአማኝ ሕይወት ውስጥ አለ። የመንፈስ ቅዱስ ስራ እንግዲህ በአማኝ ሕይወት ውስጥ መኖር ማደር ብቻ አይደለም፣ ብዙ ነገሮች ይሰራል። ከሀ እስከ ፐ በክርስትና ውስጥ ያለ ነገር በሙሉ እድሜ ልካችን በክርስትና ጉዞ የምናደርገው ነገር ሁሉ መንፈስ ቅዱስ በውስጣችን የሚሰራው ስራ ነው። አንድ አይደለም፣ ብዙ አይነት ነው። ያወራ ነው ስለ በውስጣችን ስለ መኖሩ ብቻ ነው። ከዛ የተነሳ ሌላም እንዳለ ሁለተኛ ስቴፕ አለ። ጥምቀት የሚባል አለ። የመንፈስ ቅዱስ ጥምቀት ተጠምቆም እንኳን በቂ አይደለም። በየጊዜው በኃይሉ መሞላት አለ። እዛም በላይ መንፈስ ቅዱስ በውስጣችን ሊሰራ የሚችለው ክርስቶስን የመሰለ ባህሪ የምናፈራበት ፍሬ የመንፈስ ቅዱስ የጸጋ ስጦታዎች በሙሉ አሉ። የሌለ ነገር የለም። ስለዚህ ስለ ሁሉ መናገር ከትምህርቱ ስኮፕ ውጭ ነው ብያቸዋለሁ እና ውጭ ነው። ስለዚህ ምክንያቱም የማስተምረው ስለ መንፈስ ቅዱስ አይደለም። የማስተምረው ይህንን ጥቅስ ብቻ ተመርኩዤ ነው። ስለ ኢንድዌሊንግ አስተምሬያቸዋለሁ። ቢያንስ ግን ብዙ ሰዎች ስለሚምታታባቸው ብያቸዋለሁ። ምኑ ይምታታባቸዋል? ኢንድዌሊንግ ስፒሪት በማግኘታቸው ሲድኑ መንፈስ ቅዱስ ስለተሰጣቸው የመንፈስ ቅዱስ ጥምቀት ማለት ያ ነው፣ ሌላ የለም። ተጠምቀናል። እንደውም ይሄ በሐዋርያት ሥራ ውስጥ በሌላው የሚታየው ይሄ በልሳን መናገሩ ሌላው ትንቢቱ ሌላው ነገር ሁሉ በሐዋርያት ጊዜ ያለፈ ነው። እኛ ዋናውን ይዘናል የሚሉና የሚያምኑ ስላሉ ስለሚማታ አንዳንዶችም ደግሞ ከወዲህም ደግሞ ፔንቴኮስታል ከሆኑትም አካባቢ ፔንቴኮስታል አይነቱ ማታ አይነት ነው ብዬ ነግሬያቸዋለሁኝ። ብዙ ዝብርቅም አለ እና ግን አም ግላድ ጴንጤ ሆኜ በመዳኔ እኔ ምንም የማይቆጨኝ ነገር ቢኖር ሌላ ቦታ አለመዳኔ፣ መንፈስ ቅዱስን በማግኘቴ ደስ ይለኛል እና ዝብርቅርቁን ጌታ ረድቶኛል። በካልቸው እያልኩ አባረዋለሁ ማለት ነው። እና ግን ጴንጤ መሆን ምርጫ የሌለው ነገር ነው። በእውነት ለክርስትና ሕይወት ጠቃሚ ነው እና የተምታታ ነገር አለ። አንዳንዶቹ እንደውም የለም ይሄኛው ካልሆነ በስተቀር በመንፈስ ቅዱስ ተጠምቀ በልሳን አልዳንክም እንኳን የሚሉ አሉ። ሰው አልዳንም የሚሉ እንኳን አሉ። ጴንጤ ነን ይላሉ። የእግዚአብሔርን ቃል የሚሽሩ ማለት ነው። ከዚህ የተነሳ
ምን አልኳችሁ? ያለፈው ሳምንት የግዴታ ቢያንስ ስለ መንፈስ ቅዱስ ጥምቀት መናገሬ አይቀርም አልኩኝ። ለዚህ ነው እንጂ ስኮፕ ሆኖ አይደለም። ስለ መንፈስ ቅዱስ ጥምቀት ብቻ እንኳን ለመናገር ሌላ 2-3 ሳምንት ያስፈልገኛል። ያውም አሳጥሬ ነው። በጣም አሳጥሬው ጠቀስ ማድረግ አለብኝ ብያችኋለሁ። ማሳጠር አለብኝ። የመንፈስ ቅዱስ ጉዳይ ከሀ እስከ ፐ አስተምሬ ያውቃለሁኝ 2 ጊዜ ቤተ ክርስቲያን ከተመሰረተ በሰፊው ማለት ነው። እንዲሁ ጥቅሻ ሲሆን ቸርቻችሁን ውስጥማ የመጣ ሁሉ ከኢትዮጵያ የሚመጣ ሁሉ ያለፈው ኒው ይርም የተማርነው ይህንንም የሚመለከት ነው አይደለም እንዴ? እዛው አካባቢ ነው። እሱን ሳልቆጥር እኔ ራሴ ስራዬ ብዬ ማለት ነው ማግሬገር የሚባል ዩኒቨርሲቲ ሂውስተን አጠገብ እያለን በሰፊው አስተምሬያለሁ። አዲሱ ቤት ስንገባ ሰርተን ለረጅም ጊዜ ዓመት ይፍጅ ቢያንስ 9 ወር ይፍጅ ከሀ እስከ ፐ አስተምሬያለሁ። የማግሬገሩ የካሴት ዘመን ነው። የወዲኛው ደግሞ የኦዲዮ ምንድነው የዲቪዲ ዘመን ነው። ስለዚህ የለም ሶሪ። ለዚህ ነው አንዳንዶቻችሁ ምናልባት ተምረን ማናውቅ እንዳይመስላችሁ ከሀ እስከ ፐ የቀረ ርዕስ የለም ማለት ነው። እና መጥቀሴ አይቀርም። ዳሩ ግን በመጀመሪያ ወደዛ ከመሄድ በፊት ዛሬ አልገባም። ኔክስት ዊክ በደንበኛው አሳጥሬ እነግራቸዋለሁ። ግን ወደዛ የሚያደርሰንን እንደ መግቢያ የሚሆነንን አካባቢ ያሉት ነገሮች መጠቀስ ያለባቸው አሉ። ቅድም እንዳልኩት ብዙ የተምታታ ነገር ስላለ አንዳንዶቹ ስለሚምታታባቸው ቤተ እምነቶች ምኖች የተለያየ ሁሉ ይሄ በኢንድዌሊንግ እና መንፈስ ቅዱስ በእኛ ማደሩ ስንድን ዳግም ስንወለድ ያለ መንፈስ ቅዱስ መወለድ አይቻልም። ስንወለድ በውስጣችን አለ። በመኖሩና በመንፈስ ቅዱስ መጠመቅ መካከል ያለውን ልዩነት ትንሽ ግልጽ ላድርግላችሁ። ያ ግልጽ ካልሆነ በጣም ችግር ነው። በሁለቱ መካከል ልዩነት አለ። በሁለቱም ቦታ ግን የምንናገረው ስለ ሌላ መንፈስ አይደለም። ስለ የትኛው ነው? አንዱ ስለሆነው ከስላሴ አካል 3ኛ ስለሆነው ስለ መንፈስ ቅዱስ ነው። በሁለቱም ያው ነው። ግን ልምምዱ አንድ አይደለም። ሁለቱ ልምምዶች አንድ አይደሉም። ይሄን በደንብ በጭንቅላታችሁ ውስጥ ሰርጻችሁ መጻፍ ይኖርባችኋል። ከዚህ በፊት እንዳብራራሁት መንፈስ ቅዱስ በአማኝ ሕይወት ውስጥ መኖር የሚጀምረው ዳግም ስንወለድ፣ ክርስቲያን ስንሆን፣ አዲስ ፍጥረትነትን ስናገኝ፣ ስንድን ማለት ነው። በመንፈስ ቅዱስ መጠመቅ ግን ገና ስንድን ሳይሆን ለዳነ ነው። ዳግም ለተወለደ ነው። ኦልሬዲ አዲስ ፍጥረት የሆነ ሰው ነው። ልዩነት ሁለቱ በጣም ልዩነት አላቸው። የመጀመሪያው መንፈስ ቅዱስ በእኛ የሚኖረው ስንድን ነው። ይሄኛው ግን ለዳነ ያለ ሁለተኛ ስቴፕ ነው። ይሄ ካልገባን ምናልባት እንዳንዳንዶቹ ያኛው ይሄኛው ነው ብለን ልንል እንችላለን። አንድ አይደሉም ማለት ነው። በመንፈስ ቅዱስ መጠመቅ ሰው ከዳነና ዳግም ከተወለደ አዲስ ፍጥረትን ካገኘ በኋላ ነው። ኢንድዌሊንግ ስፒሪትም ካለው በኋላ ነው። ለመንፈስ ቅዱስ እንግዳ አይደለም፣ የማይታወቅ አይደለም። አድኖታል፣ ውስጥ ይኖራል። ብዙ ነገሮች አሉ። ያለፈው ጊዜ ነገርኳችሁ። ያሉ ሊሰማው ላይ ይሰማው ይችላል። ግን እውነተኛ ሴንስ የሚያደርግ ሰው ከሆነ መንፈስ ቅዱስ በሕይወቱ ውስጥ ይሰራል። ሲለውጠው፣ ሲቀይረው ስንት ነገር በኢንድዌሊንግ ጊዜ ያገኘነው እኮ ማዕት ነገር ነው። ብዙ ነገሮች ናቸው የዘረዘርኩላችሁ። ሌላው ቀርቶ አባ ብለን የምንጸልይበትን የልጅነት መንፈስ ያገኘነው ኢንድዌሊንግ ስፒሪት በውስጣችን ስላለ ነው። ይሄ ለማንም ነው። ጴንጤ ካልሆነ ብቻ በልሳን ስለጸለየ አይደለም። ይሄ ተራ ወሬ ነው አይደለም። መንፈስ ቅዱስ ያለው በሙሉ ውስጡ አባ ብሎ የሚጸልይበት የልጅነት መንፈስ አግኝተዋል። እና ይሄ ሁሉ ተገኝቷል።
የመንፈስ ቅዱስ በእኛ ውስጥ መኖር እንግዲህ ውስጣችንን ይለውጣል፣ አዲስ ፍጥረት አድርጎናል። ኢንድዌሊንጉ ጥምቀቱ ግን ኃይል ይሰጣል፣ ድፍረት ይሰጣል፣ ፍርሃት ያስወግዳል። ኃይል እንለብሳለን፣ ምስክሮች እንሆናለን። ይህንን ማለቱ ነው ጌታ አይደለም እንዴ? መንፈስ ቅዱስን እስከተቀበላችሁ ጊዜ ድረስ ምን አድርጉ? ውጡ፣ መስክሩ፣ ሰበኩ አለ። ኖ ከዚህ በፊት ያደረጉትን ያውቃል። በገረድ ፊት የሚክዱ በቀላሉ ፈርተው የሚሸሹ ከዮሐንስ በስተቀር አንድም ሰው መስቀሉ አጠገብ አልተገኘም። ሁሉም ፈርተቷል አይደለን? ፉዲዲዲ ብሏል ሁሉ እና የሮጠ ነው። አሁን ምን አለ? ቆዩ ኃይልን እስክትቀበሉ ድረስ። ኃይልን ስትቀበሉ ግን የሐዋርያት ሥራ ምዕራፍ 1 ቁጥር 8 የሐዋርያት ሥራን ሳስተምር ይህን ሁሉ በደንብ ዝርዝር አስተምሬያቸዋለሁ። በኢየሩሳሌም በነበሩበት ቦታ፣ በይሁዳ፣ በሰማርያ እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ። ኃይል የለበሰ ብቻ ነው የሚደፍር። ለአገልግሎት ነው ማለት ነው። እንግዲህ ጥምቀቱ ሁለቱ ልዩነት አለው። የመንፈስ ቅዱስ በእኛ ውስጥ መኖር ድነት ጊዜ ነፃነትን፣ ጽድቅን፣ ቅድስናን ሲሰጥ፣ በጥምቀት የምናገኘው ኃይል ግን በኃይል ለማገልገል ያለ ፍርሃት የፈለገው ችግር ይኖር። የሐዋርያት ሥራን ስታነቡ አላያችኋቸው? በዚህ ስም እንዳትናገሩ፣ የፈለገውን ትእዛዝ የፈለገው ሕግ ይውጣ ይናገሩ ነበር። እስርና ሞት ይጠብቃቸዋል። ፈሩ? አልፈሩም። አይደለም እንዴ? እንደውም ከአንድ ሰው በስተቀር ከዮሐንስ በቀር ሁሉም ሕይወታቸውን የሰጡት መስዋዕት አድርገው ነው። የክርስቶስን ደም በደማቸው አጥመው ነው ያለፉት። እና ይሄ ሁሉ ድፍረት ከየት መጣ? ከለበሱት ኃይል፣ ድፍረት ከሰጣቸው መንፈስ ቅዱስ። ልክ እኔ አሁን ቦርሳዬን በኪሴ እንደማደርገው ይሄ ተሰውሯል፣ አጠመኩት እና ውስጥ ነው ተሸፍነዋል ማለት ነው። እንደዛ መንፈስ ቅዱስ ስለሸፈናቸው ስላለበሳቸው ከዛ የተነሳ ነው። እንደው በድፍረት በኃይል ከማገልገላቸው የተነሳ የቤተ ክርስቲያን ሂስትሪ ብታዩ በእነርሱ ዘመን ያው ጳውሎስ እያለ ራሱ ፊልጵስዩስ እንደሄደ ታውቃላችሁ። እና ፊሊፒኔት ነው የምትገኘው አውሮፓ። ወንጌልን ከኢየሩሳሌም ጀምረው እስኬት አድርሰውታል። በእነሱ በኖሩበት ሴንቸሪ 100 ዓመት ሳይሞላ እስከ አውሮፓ ድረስ አድርሰዋል ማለት ነው። ዓለምን ገለባበጡት ብለዋል እኮ አይደለም? ሐዋርያት ሥራ ውስጥ እነኚህ በትምህርታቸው ዓለምን ይገለባበጣሉ ተብለዋል። ገለባበጡ። ያላደረጉት ነገር የለም። የቄሳር ግቢ ሁሉ አልቀረም፣ ባለስልጣናት ሁሉ አልቀረም። ለቄሳርም መስክረዋል። ሁሉ ለውጥ ያመጡ ናቸው። ለዚህ ነው ቴርቱሊያን የሚባል ከጥንት አባቶች አንዱ እንዲህ ብሎ ተናገረ። ኦልሞስት ፉከራ ይመስላል። እኛ ክርስቲያኖች ከሌላው ሃይማኖት ጋር ሲታይ የትላንትና ቡቃያዎች ነን። ዳሩ ግን ያልተገኘንበት ቦታ የለም። ቤተ መንግስታችሁ ክርስቲያን አለን አይደለም? ሁሉም ጋር የትም ስፍራ የማንገኝበት ቦታ ቢኖር የጣዖት አምልኮ ቦታችሁ ነዋል። ያ ነው። ክርስትናን በደንብ ነው ያስፋፉት። የዚህ ምክንያት ምንድን ነው ብትሉ ጌታ እንደመከራቸው ቆይተው በጽርሐ ጽዮን 120 ሆነው ባሉበት ጊዜ መንፈስ ቅዱስ ሲመጣ የባለ 50 ቀን የፔንቴኮስቴ ቀን በፈለጋችሁ ጥሩት፣ ያንን ኃይል በመልበሳቸው ልዩነት ያመጣው መንፈስ ቅዱስ ነው ማለት ነው። በውስጣችን በሚኖረው መንፈስ ቅዱስና መኖርና ኢንድዌሊንግ ስፒሪት ስንድን በጥምቀቱ መካከል ያለውን ልዩነት በሌላ መንገድ ማስተዋል እንድትችሉ በጣም ልዩነታቸው በጣም ልዩ እንደሆነ አንድ ነው። መንፈሱ አንድ ነው። 2 ጥቅሶች ላንብብላችሁ። አንደኛው ዮሐንስ ወንጌል ሂዱ ምዕራፍ 4 የምታውቁት ጥቅስ ነው። ዮሐንስ 4 13 14 አነባለሁኝ። ክርስቶስ ከዛች ከሳምራዊቷ ሴት ጋር ያደረገው ንግግር ነው። ዮሐንስ 4
13 እና 14 ኢየሱስም መልሶ ክርክር ነበር። ያው ሲነጋገሩ አንተ ይህን ውሃ ከሰጠን ያዕቆብ ጉድጓድ ጋር ነበረች እና ከአባታችን ትበልጣለህ ስትለው ያለው መልስ ነው። ምን አለ? ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ከዚህ አንቺ ከምትቀጂው ውሃ የሚጠጣ ተመልሶ ይጠማል። እኔ ከምሰጠው ውሃ ግን የሚጠጣ ለዘላለም አይጠማም። ጌታን ያገኘ ሰው ጥማት የለውም። ክርስቶስ ሁሉን ቦታ ይሸፍናል። በዓለም ላይ ሰዎች ይሄ ያለባቸውን አንድ ትልቅ ባዶ አለ በውስጣችን ዘላለማዊነትን እንዳደረገ መጽሐፍ ቅዱስ ይናገራል። ትልቅ ባዶ ነው። ሰዎች ያንን በድራግ በፈለገው በዚህ በዛ ክራቅንቦ ሊሞሉት ይፈልጋሉ። አይሰራም። ልክ የሚሞላው መርካት የሚቻለው ክርስቶስን ስናገኝ ብቻ ነው። ክርስቶስ ሲገኝ ድነት ሲገኝ ለዘላለም መጠማት የለም። ላነሳላቸው የፈለኩት ግን ከዚህ ቃል ውስጥ ካነበብነው ውስጥ ምንድን ነው የሚለው? ምን ይሆንለታል እንጂ አለ ለዘላለም ሕይወት የሚሆን ምንጭ። ስንቶቻችሁ ምንጭ ታውቃላችሁ? ትል እያለች ትወጣለች አይደለም? ታረቃለች። አንዳንድ ቦታ እንደውም ለሰፈሩ ሁሉ አይደለም እየቀዷት ብዙ ሰው ትጠቅማለች። ምንጭ በውስጣችን አለ ማለት ነው። ስንድን መንፈስ ቅዱስ ውስጣችን መኖር ሲጀምር ምንጭ አለ። የረካንን ረክተናል። ከዛም በላይ ሌላውም ደግሞ የተጠማውን ማርካት እንችላለን። ጠቃሚ መሆን እንችላለን። መንፈስ ቅዱስ ውስጣችን አለ። ምንጭ ነው ያለው። ሌላ ጥቅስ እዛው መጽሐፍ ውስጥ ዮሐንስ ወንጌል ምዕራፍ 7 ላይ የዳስ በዓል ነበረ። ክርስቶስ በዚህ የዳስ በዓል ላይ ተገኝቷል። በአካባቢው ስለነበሩ ነገሮች ብዙ አልናገርም፣ ግን የተናገረው ቃል ላይ ትኩረት እናድርግ። ምዕራፍ 7 ቁጥር 37 እስከ 39 እናነባለን። ምዕራፍ 7 ከ37 እስከ 39 ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንዳለ ያለፈው ሳምንት ይሄ መጽሐፍ የት ቦታ እንዳለ አስረድቻቸዋለሁኝ አይደለም እንዴ? መጽሐፍ እንዳለ ስላለ እና ከኢየሩሳሌም ከመቅደሱ የሚመነጭ በመሲሁ ዘመን የሚሆን በሺህ ዓመት ውስጥ ተግባራዊ የሚሆን የሚፈጸም ትንቢት ነው። ግን ክርስቶስ ያንን ትንቢት ወስዶ አሉድ አድርጎ እዚህ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ምን ይፈልቃል? በሁለቱ ጊዜ አንዱ ጋር ውሃ አንዱ ጋር ኦሬንጅ ጁስ ነው። ምንድን ነው ያለው? ውሃ ነው። ይፈልቃል የተባለው ውሃ ነው። ልታተኩሩ የሚገባው ግን ቮሊሙ ላይ ነው፣ ሜዠርሜንቱ ላይ ነው። ወንዝና ምንጭ ግንኙነት አለው። በእኔ የሚያምን መጽሐፍ እንደሚል የሕይወት ውሃ ወንዝ ማይቲ ሪቨር እየሄደ እየተጓዘ የጠማቸውን ሁሉ የሚያረካ የደረቁትን ዛፎች ሁሉ እንዲለመልሙ የሚያደርግ አለ። ልዩነታቸው አሁን ውሃ መሆናቸው አይደለም። ልዩነታቸው ምኑ ላይ ነው? ልካቸው፣ ብዛቱ ላይ አይደለም እንዴ? መጠኑ ላይ ማለት ነው። ይኸው በኢንድዌሊንግና በመንፈስ ቅዱስ ጥምቀት መካከል ያለው ልዩነት ኤግዛክትሊ ይሄ ነው። ኤግዛክትሊ ልዩነት አለው። ነገር ግን ሁለቱም መንፈስ ቅዱስ ነው። ይሄን በደንብ ልናስተውል ይገባል። ባለፈው ጊዜ እንደተናገርኩት አንድ አይነት ናቸው። ልዩነቱ የመጠንና የልክ የብዛቱ ነው። ሪቨር
ትልቅ እኮ ነገር ነው። ሰዎች ይማታባቸዋል ብለናል። እንግዲህ የሚማታባቸው ከዛም ወገን አሉ፣ ከዚህም ወገን አሉ፣ ከሁለቱም ነው። ግን መወሰን የሚገባን ማንነታቸው አንድ ቢሆንም ውሃ እንደሆኑ መንፈስ ቅዱስ ቢሆንም አንድ አይደሉም፣ ልዩነት አላቸው። በደህንነት ጊዜ የሆነው ከዳንን በኋላ ልናልፍበት ልንለማመደው ከሚገባው የተለየ ነው። እንደምናውቀው ጌታ ሐዋርያትን ለዚህ ነው ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ ያላቸው እና በኢየሩሳሌም ቆዩ። ያ የሚጠብቃቸው ልምምድ ነበረ። ግን ወደ ሐዋርያት እንሄድ። አሁንም ልዩነቱን በደንብ ከገባን ሐዋርያት መንፈስ ቅዱስን አያውቁም ወይ? ሊያውቁ ይችላሉ፣ ያውቃሉ። ጌታ ነግሯቸው የለም እንዴ? ሌላ አጽናኝ እልክላቸዋለሁ። ስንት ጊዜ ነግሯቸዋል። በመንፈስ ቅዱስ እንደሚመጣ እንደሚቀበሉ በወንጌሉ ሳይቀር ተስፋውን ሰጥቷቸዋል። ከመስቀል በፊት ከመሞቱም ከትንሣኤውም በፊት ማለት ነው። ግን ሐዋርያት መንፈስ ቅዱስ ውስጣቸው ይኖር ነበር ወይ? ዘመኑ ብሉይ ኪዳን ነው። ብሉይ ኪዳን መሆኑን ካወቃችሁ ልታውቁ የሚገባውን መልስ ሁሉ ይሰጣቸዋል። ያ ብሉይ ኪዳን ነው። መንፈስ ቅዱስ መጥቶ በብሉይ ሳምሶንም ላይ ወርዶ እንዳደረገው ላጥቂት ጊዜ ስራውን ሰርቶ መሄድ ይችል ይሆናል። በሰው ውስጥ ይኖራል የሚለው ነገር የአዲስ ኪዳን ልምምድ ነው። መንፈስ ቅዱስ በሰው ሕይወት ውስጥ መኖር የጀመረው በአዲስ ኪዳን ከመስቀል ወዲህ ደሙ ከፈሰሰ ወዲህ ዕዳችን ከተከፈለው ወዲህ ነው። ያ አስፈላጊ ነው። ግን ሐዋርያት መንፈስ ቅዱስን ተቀብለዋል ወይ? በዓለ 50 ቀን የጴንጤቆስጤ ቀን ምዕራፍ 2 የሐዋርያት ሥራ ላይ የሆነው የመጀመሪያ ጊዜያቸው ነው ወይ ብትሉኝ አይደለም። ልውሰዳችሁ ጥቅስ። ይኸውም ደግሞ ዮሐንስ ምዕራፍ 20 ቁጥር 22ን የተመልከቱ። ክርስቶስ ከተቀበረበት መቃብር ፈንቅሎ ተነሳ። ያው መጀመሪያ ያዩት አሉ። ሴቶች ሄደው ክርስቶስ ተነስቷል ብለው መስክረውላቸዋል፣ ሰምተዋል። ግን ፍርሃታቸው ስላለቀቃቸው ሐዋርያት ሁሉ ተሰብስበው በር ዘግተው ምን ነበር ብለው በር ዘግተው በደንብ ቀርቅረው ነው ልበሩ። እንደው ድሮ ሀገራችን አንዳንድ በር መቀርቀሪያ የሚባል ነበር። እቺ እንትን ሳይሆን አግድም የሚሄድ እሱን ሳይኖራቸው አይቀርም። ይመጡብናል ብለው ፈርተው ተንጠርጥረው ተቀምጠው ባሉበት ጊዜ አሁን የትንሣኤው ጌታ የትንሣኤ አካል ስላለው ግድግዳውም ሊይዘው አይችልም፣ ጣራውም ሊይዘው አይችልም። እንዴት እንደገባ ሊያውቁ አይችሉም። ገባና መካከላቸው ሰላምን ለእናንተ ይሁን አላቸው። ትዝ ይላችኋል። የሞተውን ኢየሱስ ተነስቶ በኃይል ለመጀመሪያ ጊዜ ስላዩት በጣም በጣም ደስ አላቸው። ይሄ መቼ ነበረ ብላችሁ ብትሉ ከትንሣኤ በኋላ ክርስቶስ ምድር ላይ ከትንሣኤ በኋላ ስንት ቀን ቆይቷል የሚያውቃለ? 40 ቀን ነው የቆየው። በእነኚህ 40 ቀናት የመጀመሪያው ሳምንት አካባቢ ነው የሆነው። የመጀመሪያው ሳምንት ላይ አሁን ይህን ካላቸው በኋላ ምን አላቸው ይላል? የሰጠኋችሁ ጥቅስ አንድ ጥቅስ ወደ ላይ ብትሄዱ እኔ አብ እንደላከኝ እናንተንም እልካቸዋለሁ አላቸውና ይሄም ብሎ ይላል እፍ አለባቸውና ምን ተቀበሉ? መንፈስ ቅዱስን ተቀበሉ። ስለዚህ የጴንጤቆስጤ ቀን የመጀመሪያቸው ነው አይደለም፣ ሁለተኛ ልምምድ ነው። የጴንጤቆስጤ ቀን እንግዲያ የሆነ ሁለተኛ ልምምዳቸው ከሆነ ከጴንጤቆስጤ ቀን በፊት መንፈስ ቅዱስን ከተቀበሉ እፍ ብሎ እግዚአብሔር አዳምን
እፍ ሲልበት ሕያው ነፍስ ሆነ ይላል መጽሐፍ ቅዱስ። እነኚህም ደግሞ ሕያው ሆኑ። ልብ አድርጉ፣ አነሳላችኋለሁ። እነኚህ ከክርስቶስ ጋር ብታያቸውም የብሉይ ኪዳን ቅዱሳን ናቸው። ኤኒበዲ ከመስቀሉ በፊት የኖረ ማለት ነው። እነሱ በአዲስም ኖረዋል። ያገለገሉትም በአዲስ ነው። መንፈስ ቅዱስን የተጠመቁትም በአዲስ ኪዳን ነው፣ ከመስቀሉ ወዲህ ነው። በፊት ግን ብሉይ ኪዳን ነው። የብሉይ ኪዳን ቅዱሳን ናቸው። አሁን አዲስ ፍጥረትነትን የመንፈስ ቅዱስን በውስጣቸው መኖር መጀመርን ኢንድዌሊንግ ስፒሪት ልክ እንደ አዲስ ኪዳን አዳኞች አማኞች እንደኛ የተቀበሉት ያን ጊዜ ነው። ክርስቶስ ከሞት ተነስቶ በነበረበት 40 ቀናት ውስጥ በምድር ላይ በተመላለሰበት የመጀመሪያው ጊዜ አካባቢ ሐዋርያት ለምን 2 ጊዜ መንፈስ ቅዱስን መቀበል አስፈለጋቸው? ከጌታ ጋር ነበሩ አይደለም? ነበሩ። ለስንት ጊዜ? ለ3 ዓመት ተኩል። በብሉይ ኪዳን እንደነሱ ጌታን የሚወዱ ለጌታ የመሰከሩ ሌሎችስ የሉም? በብሉይ ኪዳን ቅዱሳን እንደ አንድ ትልቁን አዛውንቱን ልጥራላችሁ። መጥምቁ ዮሐንስ ክርስቲያን ነው? የአዲስ ኪዳን አማኝ ነው ወይ? መጥምቁ ዮሐንስ የብሉይ ኪዳን ቅዱሳን ነው። ሩቅ ሳንሄድ አብርሃም፣ ያዕቆብ ምናምን ሳንሄድ ማለት ነው። እንግዲያው እነኚህ ሰዎች ከክርስቶስ ጋር አብረው ነበሩ። 3 ዓመት ተከትለውታል። ስማቸው በሕይወት መዝገብ ቢጻፍም በክርስቶስ ስልጣን ሰጣቸው ይላል። በሱ ስልጣን አጋንንት ቢገዙላቸውም ከክርስቶስ የቀራንዮ መስቀል በፊት በነበረው ዘመን የኖሩ የብሉይ ኪዳን ሰዎች ናቸው። አረ እነሱም ብቻ ታንሱ። ክርስቶስስ የኖረው በአዲስ ኪዳን ነው? ኖሯል። የተወሰነ ቀን 40 ቀን ምድር ላይ ነበር። ከዛ በፊት መስቀሉ እኮ ዘመንን ለ2 ይከፍላል አይደለም እንዴ? መስቀሉ የታሪክ እምብርት ነው። መስቀሉ ለ2 ሁሉን ነገር ይከፍለዋል። ቢሲ ቢፎር ክራይስት እንላለን። ኤዲ አኖ ዶሚኒ በጌታ ዓመታት። መስቀሉ ማዕከለኛ ነው። እንደው ዘመናትን ለ2 ከፈለ። ታውቃላችሁ፣ ከመስቀሉ በፊት የነበረው ሁሉ ዓመተ ፍዳ ቢሲ ዋትኤቨር። ይሄኛው ግን ዓመተ ምህረት የተገኘው መቼ ነው? መስቀል ላይ ከተደረገው መስዋዕትነት የተነሳ ብቻ ነው። ስለዚህ ማንም በብሉይ ቢኖር ጥሩ ቢሆን ደግ ቢሆን የእግዚአብሔር ሰው ቢሆን የብሉይ ኪዳን ቅዱሳን ነው እንጂ አሁን እኔና እናንተ እንደሆነው የአዲስ ኪዳን ቅዱሳን አይደለም። ደግነቱ ግን እነኚህ ሁለቱንም ኖረዋል አይደለም እንዴ? ለምን 2 ጊዜ መቀበል አስፈለጋቸው? ከክርስቶስ መስቀልና ሞት ትንሣኤ በፊት የኖሩት በብሉይ ስለሆነ ነው። እስከዚህ ጊዜ ድረስ የብሉይ ኪዳን ቅዱሳን ናቸው። የሰው ዘር በአዳም ምክንያት ከገባበት ውድቀት የሚወጣው በብሉይ ኪዳን ክርስቶስን ሲከተል ነው ወይ ንስሐ ገብቻለሁ ስላለ ነው? የኃጢአት ይቅርታ የሚገኘው የክርስቶስ መስቀል ላይ የከበረው የእግዚአብሔር ደም መለኮታዊ ደም ሲፈስ ብቻ ነው። ከዛ በፊት መፍትሄ የለም። ደም ሳይፈስ ሕጉ የሚለው ምንድን ነው? ስርየት የለም፣ ይቅርታ የለም። ስለዚህ እነሱንም ሌሎችን ሁሉ ያም ማለት እግዚአብሔር ከችግሩ የተነሳ ጊዜያዊ መፍትሄ ሰጥቶ ብሉይ ኪዳን ውስጥ እንደምታነቡት በተለይም ደግሞ ሐዋርያው ጳውሎስ ዕብራውያን ላይ በደንብ እንዳብራራው ዕብራውያንን ከዘሌዋውያን ጋር በደንብ አድርጋችሁ ብታጠኑት ጥሩ ነው እና ጊዜያዊ የሆነ የደም መስዋዕት አይደለም እንዴ? ደም አድርገው
የኮርማዎች፣ የፍየሎች፣ የሌሎች ነገሮች ሁሉ ስርዓት ነበረ። መጽሐፉ ግን በግልጽ ይነግረናል። ይሄ የፍየሎች፣ የኮርማዎች ኢቭን ዮም ኪፐር የሚደረገው በዓመት አንድ ቀን ካህኑ ገብቶ የሚረጨው ደም ኃጢአትን ለጊዜው ይሸፍን ነበር እንጂ አያስወግደው አይደለም እንዴ? ኃጢአት የሚወገደው የአዳም በደል የሚሻረው መፍትሄ የሚገኘው ክርስቶስ በመስቀል ላይ የሚሞት ጊዜ ብቻ ነው። ይህን በደንብ ልታስተውሉ ይገባል። ደም ሳይፈስ ስርየት የለም፣ የታወቀ ነው። የብሉይ ኪዳንም መስዋዕቶች አስወጋጅ አይደሉም፣ ጊዜያዊ ነው፣ መፍትሄ ነው። አንድ ጊዜ ብቻ ነው ክርስቶስ ራሱን በመስቀል ላይ የሰጠ፣ አንድ ጊዜ። ዕብራውያንን ብታነቡ በደንብ ያብራርላቸዋል። አንድ ጊዜ ለዘላለም አስወገደው። የምርጫ ጉዳይ እንጂ ማንም አሁን በአዳም ኃጢአት ምክንያት ከወረሰው ኃጢአት ምክንያት ሲኦል መግባት የለበትም። ማንም የሰው ልጅ ክርስቶስ ሁሉን ነገር ፈጽሟል መስቀሉ ላይ። በክርስቶስ ማመን ብቻ ነው የተጠየቀው እና ሁሉን ነገር ሰርቶታል ማለት ነው። ደሙ ግዴታ አስፈላጊ ነው። ይሄ የአዳምን ጉዳይ ለውጥ ለማምጣት ከደሙ በፊት አይሆንም። ዮሐንስ መጥምቁ አየውና ምዕራፍ 1 ቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ማን ነው የሚያስወግደው? ክርስቶስ ብቻ፣ የእርሱ ደም ብቻ፣ በመስቀል ላይ የከፈለው መስዋዕት ብቻ። ሌላ ምንም ሌላ መዳኛ መንገድ የለም። ሐዋርያው ጳውሎስ ኤፌሶን 1:7 ላይ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት። ስርየት የተገኘው በክርስቶስ ብቻ። እስቲ በሉት፣ ስርየት የተገኘው በክርስቶስ ብቻ፣ በክርስቶስ የመስቀል ስራ ብቻ። ቀራንዮ ላይ ጌታ እንግዲህ የእርሱ ደም ብቻ ኃጢአትን እንደሚያስወግድ ይሄ የጌታ እራት ቀን የምንጠቅሰውን ጥቅስ ሁሉ ብታነቡ፣ ሁሉን ጥቅሶች አላነብላችሁም፣ እንደው 1-2 ብቻ ለወርወርላችሁ። ምንድን ነው ያላቸው? ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው፣ ይህን ለመታሰቢያዬ አድርጉት። ደሙ ብቻ ነው፣ ከደሙ ውጭ ተስፋ የለም። ዕብራውያን 9:22 እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደም ሳይፈስ ስርየት የለም ይላል። ስለዚህ ስለ መስቀሉ ስናስብ፣ ስለ ክርስቶስ ደም ስናስብ ይሄ እንድታስብ ወደ ሐዋርያት እመጣላቸዋለሁ። የክርስቶስ ደም ስራ ታይምለስ ነው፣ ጊዜ አይወስነውም። እስቲዩት፣ እኛ እንኳን የዳነው አሁን ክርስቶስ በመስቀል ላይ ደሙን ካፈሰሰ ከ2000 ዓመት በኋላ ነው። ይሰራል። ጊዜ አይወስነውም የክርስቶስ ደም። ከዚህ የተነሳ ወደ እነኛ ለመሸጋገር ልምጣላችሁ። የክርስቶስ ደም ሶስቱንም ጊዜያት ላይ ያሉትን ሰዎች ሁሉ ያጠቃልላል። ስለ ታይም ታውቃላችሁ። ፓስት፣ ፕሬዘንት፣ ፊውቸር። ያለፈው፣ የአሁን፣ የወደፊት ነው የምንለው አይደለም። ክርስቶስ በመስቀል ላይ ደሙን ሲያፈስ አንደኛ እዛው በዘመን ላይ ከነበሩ ሰዎች እንጀምር፣ ለሚወጉት ሁሉ ሳይቀር ማለት ነው፣ ከተለወጡ ጌታን ከተቀበሉ እና በዛን ዘመን ለኖሩ ሁሉ፣ በዛ ዘመን ላይ ለኖሩት ክርስቶስ በተሰቀለበት ዓመት ላይ የኖሩትን ሰዎች ሁሉ የክርስቶስ ደም መፍትሄ ይሰጣል። ኃጢአታቸው ከተቀበሉ ነው። ልብ አድርጉ። ዝም ብለው ደሙ ፈሷል የዓለም ሰው ሁሉ ይድናል የሚል ትምህርት የለም። አንዳንዶች እንዳለ ውዥንብር አላቸው ነው።
ክርስቶስን በሚመለከት ውሳኔ ለሰጡ፣ ደሙን አፕላይ ላደረጉ፣ መስዋዕቱን ለተቀበሉ፣ በክርስቶስ ላመኑ በዛን ዘመን ላሉ 50 ዓመትስ ቆይቶ ይሰራል። 100 ዓመትስ ቆይቶ ሰርቷል። 2000 ዓመትስ ቆይቶ ላንቺ ላንተ ላንቺ ሰርቶ የለም ይሰራል። በብሉይ ኪዳን ለኖሩትስ በመስቀሉ ከመስቀሉ በፊት ለኖሩት ላለፉት ለነሱም ይሰራል። ለሁሉም ነው፣ ሁሉንም ነው። ምክንያቱም በብሉይ ኪዳን ሕግ መሰረት በስራቸውም በአንዳንድ መንገድ ጻድቅ ሆኗል። አብርሃም ኮከብ ቆጠረ፣ ጽድቅ መሆኑ ተቆጠረለት እና የእግዚአብሔር ሰዎች ናቸው። ዳሩ ግን አዳም ያመጣው ጣጣ ከላያቸው ላይ አልተገፈፈም። ይጠብቅ ነበር። ተስፋ አላቸው፣ ገብተዋል እኮ። እንደውም ታውቁ እንደሆነ በብሉይ ኪዳን የሞቱ ቅዱሳን በሙሉ ይኖሩበት የነበረው የመጽናኛ ቦታ አለ። ሲኦል እንኳን 2 ቸምበር ነበረው። ኃጢአተኞች የነበሩበት እንደገና ጻድቅ እና አብርሃምማ መኖሩን በዛ በሰውየው ታውቃላችሁ። ያንን ሰውዬ ጭኑ ታይቶ አብርሃም ጭን ላይ አይቶት እንኳን አባቴ አብርሃም ሆይ ምናምን ያለው የሚኖሩበት ቸምበር አለ። የጻድቅ ኃጢአተኞች መጠበቂያ ያላቸው ከመስቀሉ በፊት መንግስተ ሰማያት አልገቡም። የመጨረሻው የሚቀመጡበት ግን ቆንጆ የምንለው ገነት የምንለው ነበረ። ክርስቶስ መስቀል ላይ እያለ ምን ሆነ ነው የሚለው ጴጥሮስ በደንብ ነግሮናል። በስጋ ገደሉት፣ ግን በመንፈስ ወዴት ሄደ ይላል። ወደ ሲኦል ሄዶ የምስራች ስራው አልቀዋል። አይደለም እንዴ? ችግሩ ተወግደዋል። የአዳም ጣጣ ሁሉ በቃ ብሎ ወንጌልን ተሰበከላቸው ይላል። እና ከዛ ነው እስር ቤት ተፈቶ የወጡት የሄዱት። እንደውም አንዳንዶቹ ወዲያው እኔ እንጃ እግዚአብሔር ለምን እንደወደደ በስጋም እንኳን ተነሱ። ኢየሩሳሌም ሄደው ተመልሰው ለመሞት ነው። ግን ራእይን ሳስተምር በደንብ አብራርቼላቸዋለሁ። አሁን በብሉይ ኪዳን የነበሩት በሙሉ ምንድነው? ደሙ ላለፉትም ነው የሚሰራው። እንዴት ብትሉ ወደ ኋላ ሄዶ የሚሰራ ነው። ይሄው ብቻ ነው እግዚአብሔር ተስፋ የሰጠው። ደም ሳይፈስ ስርየት የለም። ደሙ የማን መሆን አለበት? የክርስቶስ መሆን አለበት። የማንም ደም ሊያስወግድ አይችልም። ቢችል ኖሮ እግዚአብሔር አንድያ ልጁን በመስቀል ላይ አይሰጥም ነበር። አንዱን አይልክም ነበር። አንዱን ሌላ ሰው ደም ሊሆን አይችልም። የእግዚአብሔር ደም የተናገረውን ታውቃላችሁ አይደለም? ጳውሎስ ለኤፌሶን ሽማግሌዎች በገዛ ደሙ የዋጃትን ይላል። የእግዚአብሔርን ቤተክርስቲያን በገዛ ደሙ እግዚአብሔር ነው የሚያነሳው። ማን ነው ደሙ ያፈሰው? ወልድ ነው፣ ሁለተኛው አካል። ግን በገዛ ደሙ ያው ከአባቱ የወረሰው መለኮታዊ ደም ነው የፈሰሰው። እግዚአብሔር የተቀበለውም ለዚህ ነው። እግዚአብሔር የሚቀበለው መስዋዕት ክርስቶስ ብቻ ነው ይዞ ወደ አባቱ ዙፋን የገባ አይደለም እንዴ? እግዚአብሔር የተቀበለው ይቅር ያለን ያንን ሲያይ ነው። ኦኬ። ስለዚህ ወደ ኋላ ይሰራል። እንዴት? ሬትሮአክቲቭ የሚለውን ቃል መስሪያ ቤት ያላችሁ ሰዎች በደንብ ታውቁታላችሁ። ለምሳሌ ሜይ ስንተኛ ወር ነው? መንጌ 5ኛ ነው ልበል። 5ኛ ወር ላይ መስሪያ ቤታችሁ ጭማሪ ለማድረግ ቦርዱ ቢወስን፣ ትልቅ መስሪያ ቤት በሰሩ አንዳንዴ እንዳለ ውሳኔ ይወስናል። ግን ከደግነታቸው ብዛት የተነሳ አንዳንድ ጊዜ በዚህ በ2026 ይሄ ጭማሪ ሬትሮአክቲቭ ይሁን ካሉ ከምን ጀምሮ ነው ደሞዝ የምታገኙት? የሜይን ብቻ አይደለም፣ ከጃንዋሪ ጀምሮ ያለው ይከፈላቸዋል። ወደ ኋላ ሄዶ የክርስቶስ ደም ሬትሮአክቲቭ ነው። ወደ ኋላ ሄዶ ለነኛ ሁሉ በቂ ሆነዋል። የብሉይ ኪዳን ቅዱሳን ሁሉ አዳማዊ ችግራቸው የተፈታው መስቀል ላይ ከብዙ ዘመን በኋላ በፈሰሰው ደም ነው። ይሄ በደንብ እንዲገባን ያስፈልጋል። እና ይህን ከነገርኳችሁ
ሐዋርያት የኖሩት ታዲያ በብሉይ ኪዳን ነው ብለናል። ከመስቀል በፊት በኋላ? በፊት ጌታ የመስቀል ስራውን ጨርሶ ከተነሳ በኋላ። አሁን የደህንነት ጉዳይ ቅድም እንዳልኩት በአዳም ምክንያት የመጣው ነገር ሁሉ ከተፈጸመ በኋላ ለነርሱም በጊዜው ላሉትም እንደገና ደግሞ ወደፊት ለምንኖረው በሙሉ ማለት ነው። ይሄ ከሆነ በኋላ ምን አደረገ? እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኢንድዌሊንግ ስፒሪት አገኙ ማለት ነው። ኢንድዌሊንግ ስፒሪት ውስጣቸው አለ ከፔንቴኮስቴ ቀን በፊት። የዛን ጊዜ ይሄን ልምምድ እኛ አሁን አዲስ በምንሆን ሰሞኑን ሳስተምራችሁ የከረመውን በሙሉ ያ ነገር የእነሱም ልምምድ ሆነ። ያው የሚቀንስባቸው ነገር የለም። ክርስቶስን የማይከተሉ አልነበሩም። ይከተሉታል፣ ብዙ አብረው አሉ፣ ሁሉን ነገር ትተዋል። ግን ዘመኑ አዲስ ኪዳን ስላልነበረ እነሱም ክርስቲያን አሁን በሚገባን ክርስትና ከአዲስ ኪዳን ጉዳይ ነው ለማለት አንችልም። የብሉይ ኪዳን ቅዱሳን ነበሩ እስከዚህ ሰዓት። ከፔንቴኮስቴ ቀን በኋላ የፈለጋችሁን ብትሉ ስህተት አታደርጉም። ኦኬ፣ ይህንን ሐሳብ ከቃሉ እንደገና ስናየው መጽሐፍ ቅዱስ ስለ ደህንነት ሲናገር ሰው እንዴት እንደሚድን እንደሚናገር ልስጣችሁ። ሐዋርያው ጳውሎስ አሁንም እዚሁ የምናጠናው መጽሐፍ ውስጥ ጥቅስ ያለበት መጽሐፍ ውስጥ ሮሜ 10 ቁጥር 9 ላይ ምን ይላል? ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። አይደለም የሚለውን እንዴት ቢሆን ኢየሱስ ክርስቶስ ጌታ እንደሆነ ብትመሰክር አንድ አይደለም እንዴ? ኢየሱስ ጌታ እንደሆነ በአፍህ ብትመሰክር። ሁለተኛው ክፍል እግዚአብሔርም ከሙታን እንዳስነሳው ብታምን ትድናለህ። ከዘመኑ ጋር ይሁት ጥቅሱ 2 ክፍል አለው። ጌታ እንደሆነ የማመን ጉዳይ እናስቀድም። ጌታ እንደሆነ ያምናሉ? በአፋቸው መስክረዋል? ያው አይደለም እንዴ? እሱ ራሱን መስክሮላቸዋል። ዮሐንስ ወንጌል ምዕራፍ 13 ላይ ያደረኩላችሁን ታውቃላችሁ። እናንተ መምህር ጌታም ትሉኛላችሁ፣ ነኝም ትሉኛላችሁ ጌታ ብለዋል። አይደለም እንዴ? ከጌታም በላይ ጴጥሮስ ሰዎች እኔን ማን ነው የሚሉት ብሎ ጥያቄ ባመጣ ጊዜ አንተ እንዲህ 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 የሕያው እግዚአብሔር ልጅ ነህ ብሎ እንደመሰከረ ታውቃላችሁ። ትልቅ ምስክርነት ነው። በአፋቸው መስክረዋል። የስ ሮሜ 10:9 ላይ ያለውን ክራይቴሪያ አንደኛውን አሟልተዋል። የስ በሚገባ ወደ ሁለተኛው እንሂድ። ሁለተኛው ክራይቴሪያ ሁለተኛው የሚለው ምንድን ነው? እግዚአብሔርም ከሙታን እንዳነሳው በልብህ ብታምን ትድናለህ። እነኚህ ሰዎች ይህን ማድረግ ይችላሉ ወይ? የነበሩት መቼ ነው? ብሉይ ኪዳን። ክርስቶስ ወደ መስቀል ሄዷል? አልሄደም። ሞቷል? አልሞትም። ተቀብሯል? አልተቀበረም። ተነስቷል? አልተነሳም። ስለዚህ ሊያደርጉት የማይችሉት ነው አይደለም እንዴ? ያላደረጉት ነው ማለት ነው። አሁን ግን ተመልከቱ፣ ግማሹን ነበር ያሟሉት። ለሁሉ ሰው ያለ ሕግ ክርስቶስ ሰላም ለእናንተ ይሁን ብሎ ሰላም ሲላቸው ተነስቶ ሲያዩት እንዴት ደስ አላቸው ይመስላችኋል? በደስታ ነው የተሞሉት። ክርስቶስ ሲሞት ተስፋ እንደቆረጡ ታውቃላችሁ አይደለም እንዴ? ምዕራፍ 24 ሉቃስ ላይ እነኛ ወደ ኤማውስ ይጓዙ የነበሩ ሰዎች እንዴት ጠውልገው እንዲህ ብለን አስበን ነበር ሊሞትብን፣ እንዴት የሆነውን በኢየሩሳሌም የሆነውን አታውቅም። በጣም ተስፋ ቆርጠዋል። ነግሯቸዋል እንደሚነሳ በስንዴ ቅንጣት፣ በሌላውም ምሳሌ ሁሉ በዮናስ ምሳሌ በፈለገው በሶስተኛው ቀን እንደሚነሳ ግን ማስተዋል ቢቸግራቸውም አንዳንዴ በአይን ካላዩ አይሆንም።
አሁን ግን ክርስቶስ ከሞት ተነስቶ በዓይን አይተዋል አላዩ። ስለዚህ ሁለተኛውን አሟልተዋል። ከዚህ የተነሳ እነኚህ አሁንም በአዲስ ኪዳን የአዲስ ኪዳን አማኝ የሚያሟላውን ሁሉ ስላሟሉ እፍ አለባቸውና ኢንድዌሊንግ ስፒሪት ተቀበሉ። ኢቭን ቶማስ ይጎለው ነበር እነሱ ሳይኖሩ ስላላየ። በሌላው ሳምንት ጌታ ሲመጣ እሱም ነበረ ከ11 ጋር እና ምንድን ነው የሆነው ታውቃላችሁ አይደለም? ጌታ መጠራጠሩን አይተውና ይሄን ሲለው ምን አለ? ጌታዬም አምላኬም አለ። መነሳቱን እሱ እንኳን አውቀዋል፣ አሟልቷል። ይሄ በደንብ ሊገባን ይገባል። የትንሣኤ ዕለት ደግሞ በር ዘግተው በተቀመጡበት መጣ። ያንን ማሟላት ቻሉ ማለት ነው። ኦልሬዲ ነግራቸዋለሁ። ቦርን አጌን ክርስቲያን ናቸው። አሁን ከዛ 40 ቀናት ውስጥ ክርስቶስ በምድር በተመላለሰበት ኢንድዌሊንግ ስፒሪት አላቸው። ይህ ከሆነ እንግዲህ የፔንቴኮስቴ ቀን ልምምዳቸው ኃይልን ለመቀበል ኃይልን ለብሶ ምስክር ለመሆን በድፍረት የእግዚአብሔርን ስራ ለመስራት መንፈስ ቅዱስ በሚሰጠው የጸጋ ስጦታ ሁሉ ለመጠቀም በር ከፈተላቸው እንጂ የመጀመሪያ ልምምዳቸው አይደለም። ያንን ነው ሐዋርያት ሮሜ 19 ሲያሟሉ መንፈስ ቅዱስን ተቀበሉ። ልክ እንደኛ ማለት ነው። ጌታ ከማድረጉ በፊት ግን ምን አላቸው? ተቀብለዋል። ኦልሬዲ መንፈስ ቅዱስ አላቸው። ቀደም ልዩነቱን በሁለቱ ልምምዶች መካከል ነግራቸዋል። የልክ ግዛት የብዛት ጉዳይ ሜዥር እንደሆነ። አሁን ከጥቂት ቀን በኋላ አላቸው። ያረገ ቀን በ40 ቀኑ ነው ያረገው አይደለም? ባለ 50 ቀን ማለት ነው። ስንት ቀን ቀርቶታል? 10 ቀን። ጥቂት ማለት 10 ቀን ነው። ከ10 ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ነው ያለው ቃሉ። ትጠመቃላችሁ ይኖራል አላለ። ስለዚህ ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ። መንፈስ ቅዱስ ሲመጣ በእናንተ ላይ በወረደ ጊዜ ቀድም ዘርዝሬ ተናግሬያለሁኝ። ይሄንን ነው ያላቸው። ስለዚህ የመንፈስ ቅዱስ ጥምቀት ይሄ በወንዝ የመሰለው ሁለተኛ ልምምድ ነው። ከሰው ሲድን ከሚያገኘው መንፈስ ቅዱስ በውስጡ ከመኖሩ ጋር የተለየ ልምምድ ነው። ሁለቱ ልምምዶች አንድ አይነት አይደሉም። ይሄ ሰርጾ መግባት አለበት። ስለዚህ የመንፈስ ቅዱስ ጥምቀት የሚባል አለ። መጽሐፍ ቅዱስ ስለ ጥምቀት ሲናገር ደርሰናል። አይዟችሁ አቆማለሁኝ። ዕብራውያን ምዕራፍ 6 ላይ ብታነቡ ቁጥር 1 እና 2 ስለዚህ የክርስቶስን ነገር መጀመሪያ የሚነገረውን ቃል ትተን ወደ ፍጻሜ እንሂድ፣ መሰረትን ደግመን አንመስርት። እርሱም ከሞተ ስራ ንስሐና በእግዚአብሔር እምነት ስለ ጥምቀቶች እጆችን ስለ መጫን ስለ ሙታንም ትንሣኤ ስለ ዘላለም ፍርድ ትምህርት ነው። አሁን ሐዋርያ ጳውሎስ የሚያወራው የመጀመሪያ ትምህርት የሚለው ከደህንነት እውቀት ትምህርት በኋላ ስላለ መሰረታዊ ትምህርት ፋውንዴሽናል ቲቺንግስ ነው። ብዙ ጊዜ ይጎላል። ብዙ ሰዎች ፋውንዴሽናል ቲቺንግስ ሳያገኙ ሲቀን ችግር ይታይባቸዋል። እዛ ውስጥ ምን ይላል? ምን ይላል? ስለ ጥምቀት ይላል ሲንጉላር፣ ስለ ጥምቀቶች ፕሉራል ነው። ይሄ ከሆነ አዲስ ኪዳን ውስጥ እንደምናየው 4 ጥምቀቶች አሉ። አንደኛው የዮሐንስ መጥምቁ ጥምቀት ነው። ዮሐንስ መጥምቁ ለንስሐ ያጠምቅ ነበረ አይደለም? የዮሐንስ ጥምቀት። ሁለተኛ ጥምቀት አለ፣ የክርስቲያን ጥምቀት ወይም የውሃ ጥምቀት። ብዙዎቻችን ተጠምቀናል አይደለም እንዴ? በአብ በወልድ በመንፈስ ቅዱስ ስም። ያ የክርስቲያን ጥምቀት አለ። ሶስተኛ የመከራ ጥምቀት የሚባል አለ። የመከራ ጥምቀት የመስቀል ጥምቀት ይባላል።
ዕብራውያን 12:50 ማርቆስ 10:38 ላይ እንደውም የነኛ ጮሌዎቹ እናት መታ ለአንዱን ልጄ በግራ አንዱ በቀኝ ስትል ጊዜ የተናገረው ነው። ምን አለ? እኔ የምጠመቃትን ጥምቀት ማን ነው መጠመቅ የሚችላል? ክርስቶስ የሚጠመቀው የመስቀል ጥምቀት፣ የመከራ ጥምቀት። የመከራ ጥምቀት ለክርስቲያን ጠለቅ ያለ ትምህርት ነው። በተለይ ነፃነት ባለበት የአሜሪካን ያለን ምናምን አይገባንም። ሌሎች ግን በስደት በመከራ አንዴ ምላሳቸው፣ አንዴ እግራቸው፣ አንዴ አንገታቸው እየተቆረጠ አሁን በአንዳንድ አረብ ሀገር በሌሎችም ቻይና ስንቶቹ ናቸው የተጠመቁ የተሰቃዩ ሞልተዋል። ልክ እንደነ ጴጥሮስ እና ከዚህ የተነሳ ለማንሳትም አስቸጋሪ ነው። የመከራ ጥምቀት አለ። ይሄ ምን ለማመደው አይደለም። አራተኛ መጽሐፍ ቅዱስ የሚያስተምረን የመንፈስ ቅዱስ ጥምቀት አለ እና የሐዋርያት ሥራ ምዕራፍ 1 ቁጥር 5 ላይ እንዳየ ነው። ዮሐንስ በውሃ ጥምቆ ነበርና እናንተ ግን አሁን ትጠመቃላችሁ ብለዋል። በተለይ ይህንን ዮሐንስ መጥምቆ ሲናገረው በመንፈስና በእሳት ትጠመቃላችሁ ነው ያለው። ጴንጤዎች እሳትን ከመንፈስ ቅዱስ ለይተው ለብቻ አድርገው እንደ አምስተኛ አንዳንዶች ማለት ነው አንዳንዶች ነው። መንፈስ ቅዱስንና እሳትን መለየት አይቻልም። የመንፈስ ቅዱስ እሳት ነው። አሁን 4 ብቻ ነው ያለው፣ አምስተኛ የለም እና የሚሉ እንዳሉ ልንገራችሁ ብዬ ነው። አንዳንዶች ነው የመንፈስ ቅዱስ ጥምቀት አለ። ጥምቀት የሚለው ቃል የሚቀጥለው ጊዜ እናየዋለን። ጥምቀት የሚለው ቃል ራሱ ለየትኛውም ጥምቀት ቢሆን ባፕቲዞ ከሚል የግሪክ ቃል የመጣ ስለሆነ መስመጥ፣ ውስጥ መግባት፣ መሸፈን ማለት ነው። እነኚህ አራቱም ጥምቀቶች ነው። አራቱን ተውት፣ አንደኛው ወደው አይደለም። 3ቱ ማለቴ ነው በውዴታ እንጂ በግዴታ የሚሆነው አይደለም። ተጠይቆ የፈለገ ብቻ ነው። የውሃ ጥምቀቱም የዮሐንስም ጥምቀት ንስሐ መግባት የፈለጉ ብቻ ነበር፣ በጅራፍ ተገርፈው አይደለም። የመንፈስ ቅዱስ ጥምቀትም ወዶ ነው። እንደውም ጌታ ምን ብሏል? እናንተ ክፉዎች ስትሆኑ ለልጆቻችሁ አይደለም ዳቦ ቢጠይቅ እባብ ትሰጣላችሁ? አትሰጡም። እናንተ ክፉ ሆናችሁ ይህን ካረጋችሁ የሰማያዊ አባታችሁማ እንዴት መንፈስ ቅዱስን አብልጦ አይሰጣቸውም ይላል። መጠየቅ ልጆች እንደሚጠይቁ ጠይቀን ነው። ሁሉም በፈቃድ ነው። ስለ 3ቱም አንድ መደምደሚያ ልንገራችሁ። አንደኛ በፈቃድ የሚደረጉ ናቸው። ሁለተኛ 3ቱም ቦታ ከደህንነት ጋር ግንኙነት የለውም። የዮሐንስ ጥምቀት አያድንም፣ ለመዳን አይደለም፣ ንስሐ ለመግባት ነው። የክርስቲያን ጥምቀት አያድንም፣ መጠመቅ ትእዛዝ ስለሆነ ነው፣ መጠመቅ አለብን። አንዳንድ አሉ እንደዛ የሚያስቡ ግን አይደለም። እና ሰው እንደዛ የሚል ሀሳብ ያላቸዋል። የመንፈስ ቅዱስ ጥምቀትም ከደህንነት ጋር ግንኙነት የለውም። እንደውም መጠመቅ የሚችለው የዳነው ብቻ ነው። እንጸልይ። ጊዜውን ለመንጌ እሰጣለሁ። መንጌ መጥቶ ይጸልይልናል። የሚቀጥለው ሳምንት ጥምቀቱ ላይ ያተኩርና አካባቢ ያሉ ነገሮችን ሁሉ ጊዜ ካለን አንስተን በትምህርታችን ገፋና ይሄንን ትራይፓራይት የሆነውን ሰው መንፈስ፣ ነፍስ፣ ስጋ የሆነውን በዚህ ትምህርት መሰረት እንዴት የህይወት ህግ እንዲበዛለት ለማድረግ የሚችልበትን ነገሮች ተቋቁመን ስንት ሳምንት እንደሚወስድ አላውቅም፣ ግን ረጅም አይደለም፣ እንጨርሳለን።